ሾው ላይ ከቀረበች በኋላ በሰዓታት ውስጥ በሺዎች የሚቆጠሩ ሰዎች ቮት አድርጓት በአሁኑ ሰዓትም ከ130 ሺህ በላይ ቮት ላይ ደርሳለች። ሰላም ጋይስ እንዴት ናችሁልኝ? አለሁላችሁ። ሁሉ ሰላም ሁሉ አማን ማለት ነው። እንደ ሁሌው እንግዲህ ዛሬም አሪፍ የሚባሉ ቪዲዮዎች አሪፍ ሪያክሽን ልናደርግ መተናል። ምንድነው ይሄ? እንዴት ነው እንደዚህ ሆነ እንደዛ ሆነ የሚለውን ነገር በሙሉ ልናጣራ መተናል። ስለነ ዩቲና አዶናይ ደግሞ በጣም የሚያነጋግሩ ቪዲዮዎች አሉ። በጣም ብዙ ይዣቸው የመጣሁት እስቲ ምንድን ነው የሚለውን እናያለን። በጣም ኮንትሮቨርሲ ነው የሚባለው እሱ በስቷል በእነሱ በሁለቱ መካከል። ያው እንግዲህ ብሎክ ምናምን መደራረግ እሱንም አለ። ብቻ እንገባበታለን ጋይስ። እንቀጥል ማለት ነው ወደ ቪዲዮ። ሰብስክራይብ፣ ላይክ፣ ሼር ግን እንዳይረሳ ጋይስ። እንግባ። ወንዶች አብረው ሲተኙ ስቴዲየም ምንድን ነው ጋይስ? እንትን ዱላ ምናምን የያዙት ያልገባኝ ነገር እሱ ውጭ የሚደረገው ነገር እኮ ነው። ለነገሩ እኛም ጋር አለ እየተባለ ነው እንግዲህ ያውጣን። እንግዲህ ከላይ ነው የምንመታው፣ ከባድ አመታት ነው የምንመታው። ይሄ ወንድ ለወንድ ምናምን ከባድ ነው። ብቻ እሱ ነው እንደዚህ እያመጣብን። ሌላ ጊዜ አሁን በድሮ መች እንደዚህ ድሮ ሳይሆን ከ5 ዓመት በፊት መች እንደዚህ ተቃቅፈን ነው ምንተኛው? ወንድ ለወንድ ሆነ ሴት ለወንድ ምን እናውቃለን? ፈታ ነው፣ ዘና ነው፣ ትጫወታል፣ ትዝናና። አሁን ትፈራራል። አብረ ለመተኛት እንኳን እያያችሁ ወይ አንድ ላይ ስለታዩ በቃ ግራ ተጋብተው ተፈራርተው ዱላ ይዘው ምናምን ነገር ያው እንዳትጠጋ ምናምን ብያለሁ እየተባሉ ብቻ እንቀጥል እስኪ። ኧረ ጋይስ ያዝናናል። ቅጥነቱ በሉት ብቻ አለባበሱ፣ ቁምጣው ይሄ ቀጥታ እንትን ነው። ምንድነው ለዩኒሴፍ ነው ፎቶን መውሰድ እና የሆነ ነገር እንዲያደርጉት ማድረግ ነው እንጂ ከባድ። አንተ ነህ ኢትዮጵያ ደሃ ናት ምናምን ተርባለች የምታስብለን እርግጠኛ። እኔ ደግሞ ስቃለሁ። ሲሪየስ ነገር ነው ጋይስ። እና ውጮቹ እሱን እንደሱ አይነት ሰው እያዩ ነው። እንደኔ አይነት ሰው ቢያዩማ እያያችሁ እና እኛ እናስከብራለንም ምንድን ነው የሚባለው? ብቻ አቃተውኝ። በጣም እያሰደበን ነው። ይሄ ምንም ጥሩ ነገር አይታይም፣ ግን ያስቃል። አደዋነ ላይ ያስቃል። እንቀጥል። ኧረ ጋሽ ያስነኩታ። እንደዚህ አይነት ሰዎች በቃ አዝናኑ። እንደዚህ አይነት ጥሩ ሰዎች፣ እንደዚህ አይነት ፈታ ያሉ ሽማግሌዎችም አሉ። ሁሌ ትልልቅ ሰው እኮ በጣም ሁሌ ምናምን የሚሉት ሳይሆኑ እንደነዚህ አይነቶች ፈታ ያሉ የድሮ አራዳ ምናምን ቡጊ ቻቻ ምናምን እንትን የሚሉ የሚሞካክሩ ምናምን የጠፉ በእናታቸው አሁን እየመጡ ነው። ለነገሩ ቲክቶክ ላይ እንዴት ነው አያዝናኑም? ጋሽ ብደግማቸው ራሱ ደስ ይለኛል። እውነት ፈታ ነው ያደረጉት ሰው። ተመቻችሁ? እንዴት ነው? እስቲ እንቀጥል። ብሎክ አደረገችኝ። ያለሽን አስተሳሰብ በጣም አድንቃለሁ። ባለፈው አመት ስለ አዋርድ ዩቲናስ ያልሽውን አስታውሳለሁ። ኦፕን ማይንድድ ነሽ የሚለውን በመለጠፍ የተናገረችው
እንግዲህ እስቲ እንስማ ማን እንደሆነች ምን እንደሆነች ስለምን እንደሆነ። ለነገሩ ስለ ዩቲ ነው ከዚህ በኋላ ጋይስ እንዳለ ቪዲዮዎች ስለ ዩቲ ናቸው፣ ስለ አዶናይ ነው። እንደዚህ ሆኑ አዋርዱ ምኑ እኛ በመሀል እኮ ጦጣውን እንደዚህ እንደዚህ እንትና አሸነፍ እንትና እያልን ማለት ነው። እስቲ ምን እንደተፈጠረ እንይ እስቲ በጥልቀት ትላላችሁ በጥልቀት። በነገራችን ላይ ለመጀመሪያ ጊዜ ዩቲናስ ለምንድን ነው ማትመረጠው? ለምንድን ነው ይሄን ሁሉ ጊዜ ቲክቶክ ሰርታ ለምንድን ነው ማትሸለመው? እንደውም ተሸላሚ ብቻ አይደለም ሸላሚ መሆን አለባት ብዬ ለመጀመሪያ ጊዜ ስለ ዩቲናስ ቪዲዮ ሰራሁት እኔ ነኝ። እና አሁን ላይ በጣም ብዙ ሰዎች ስለ ዩቲናስ ቪዲዮ የሚሰሩት የመጀመሪያ ቲክቶከር ናት፣ ለምንድን ነው ማትሸለመው ምናምን የሚሉት ከኔ ቪዲዮ በኋላ ነው። ይሄን በጣም በድፍረት መናገር እችላለሁ። እሷም ቴክስት አድርጋልኛለች። በጣም ለመጀመሪያ ጊዜ ቲክቶክን ያወቅነው በእሷ ነው ብዬ ቪዲዮ የሰራሁት እኔ ነበርኩኝ። ብሎግ ስላደረገችኝ በጣም አልደበረኝም፣ ግን ትችትን የመቋቋም አቅሟን ብታዳብር በጣም ደስ ይለኛል። አልተቸዋትም። አክቹዋሊ ሁሉም ነገር ላይ ነው ቮት ያደረኳት። አሁን ላይ ያሉ ኢንፍሉዌንሰሮችን ወታ በክብር ብትሸልማቸው ሁላ ደስ ይለኛል። አይከኒክ አዋርድ ላይም ደግሞ ብታሸንፍ፣ ወደፊት ደግሞ በጣም ብዙ ፊልሞችን ፕሮዲውስ ብታደረግ በጣም ደስ ከሚሏቸው ፋኖች መሀል አንዷ ነኝ። እንግዲህ ስለ ዩቲናስ ምናምን አስታውሳለሁ። ለነገሩ ቪዲዮ ሰርታ ነበር እና ለምንድነው ማትሸለመው ምናምን ነገር ብላ ነበር። በጣም ተናግራ ነበር እቺ ልጅ። አይ ዶንት ኖ ሄር ኔም ስሟን ባላውቀውም ያው ብትሸለም ለምንድነው እሷ እንደዚህ በጣም ቆይታለች። እኔ ራሱ ድሮ ማውቀው ዩቲናስን ያው ሌላ ቢኖሩም 1-5-6 ሰው ነው እኮ ድሮ ሲጀምር ሚውዚካሊ ምናምን ብሎ ሲጀምር ጋይስ እኔም ያኔ ትንሽ እጠቀም ነበር፣ ግን ፖስት ባላረግም አያት ነበረ። በጣም ትፖስታለች፣ አዳዲስ ነገሮች ታመጣለች። ብዙ ነገር ያሳየችን እሷ ናት። ትችትን የመቋቋም እውነቷን ነው። ባይዘዌት ብሎክ ካረገቻት ኦልሬዲ ምን ብላት እንደሆነ አላውቅም፣ ግን ትችትን የመቋቋም እንትን የላትም ነው ኦልሬዲ። ያው ወይም ደግሞ አይ ቲንክ አዶናይ ይመረጥ ብላ ይሆናል። በአሁኑ እንግዲህ ባለፈው አመት ለምንድነው ዩቲ ማትሸለመው ምናምን እያለች ነበር። እስቲ ሌላም ቪዲዮዎች አሉ እንያቸው። ከባድ ቁጣ እያስነሳ ይገኛል። የዩቲናስ ሰይፉ ሾው ላይ መቅረብ በአሁኑ ሰዓት ከባድ ቅሬታ እያስነሳ ይገኛል። በዘርፉ አዶናይ በሰፊ ልዩነት እየመራ የነበረ ቢሆንም ዩቲ በሰይፉ ሾው ላይ ከቀረበች በኋላ በሰዓታት ውስጥ በሺዎች የሚቆጠሩ ሰዎች ቮት አድርጓት በአሁኑ ሰዓትም ከ130 ሺህ በላይ ቮት ላይ ደርሳለች። እየመራ ያለው አዶናይ ደግሞ ከ161 ሺህ በላይ ቮት ይዞ እየመራ ያለ ቢሆንም ዩቲ በጥቂት ሰዓታት ያሳየችው ለውጥ ነገሩን አጠራጣሪ ያደርጋል። በዚህም ታዲያ ብዙዎች ሰይፉ የምረጧት ቅስቀሳ አድርጓል፣ ይህ ሆን ብሎ የተደረገ ነገር ነው በማለት ቅሬታቸውን እያሰሙ ይገኛሉ። ይህም ሊቆም ይገባል፣ በህዝቡ መሃል ዘረኝነትና ሌላ ሰላምን የሚያውኩ ጉዳዮችን ያስነሳል ይላሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ሰይፉ ላይ ባይዘው ቀርባ ነበር። ያው ካያችሁት አላውቅም፣ እንግዲህ ቀርባ ነበር። የምረጡኝ ቅስቀሳ እንኳን ኦልሬዲ ያስፈልጋል። ለዚህኛው ለቲክቶኩ ባይሆንም ለኢንተርናሽናሉ ያው ተመርጣለች። ኢንተርናሽናል ሳይሆን ያው አፍሪካን ወክላ ማለት ነው። የአፍሪካ አዋርድ ላይ ታጭታለች። እሱን ኦልሬዲ እየመራች ነው፣ በሰፊ እንትን ሌቭል እየመራች ነው። ለሱ በደንብ ያስፈልጋል። ሁላችሁም ከቻላችሁ ገብታችሁ እንደውም ቮት ብታረጓት ደስ ይለኛል ጋይስ። ምን እንደምታስቡ እስቲ ኮሜንት ላይ አስቀምጡ፣ ስለ አዶናይ እና ስለ ዩቲ። ኦልሬዲ ይሄንንም ይጠቅማታል። ያው ማይዋሽ ማይካድ ነገር ነው፣ ያው የሚታይ ነገር ነው። ቲክቶኩንም ግን በጣም በሚገርም ሁኔታ እስካሁን ድረስ አዶናይ ነው እየመራ ያለው የቲክቶኩን ከሆነ ማለት ነው። ያኛውን ግን እንደ አፍሪካ ስለምታስጠራ ስማችንን ኢትዮጵያን ነው የምታስጠራው። እንግዲህ ቮት ገብታችሁ አድርጉላት በደንብ። ይሄንንም ብታሸንፈው እኔም አይከፋኝም። ባይዘው ላይክ ሺ ዲዘርቭ ኢት። በጣም ሰርታለች በዚህ አመት። አዶናይ አይ ዶንት ኖ እስቲ ቀጣይም አመት ሊያሸንፍ የሚችል ሰው ነው። በጣም ተስፋ ማይቆርጥ ሰው፣ በጣም ሞራል ያለው ሰው ነው። ለዛ አላውቅም፣ ብቻ ሁለቱም ይመቹኛል። ባይዘው ዩቲናስ ከዚህ በኋላ ዩቲ ምረጡ እያላችሁ ቪዲዮ እንዳሰሩ በቃኝ። እንደውም ራሴን ባገል ሁሉ ደስ ይለኛል።
ድራማ ሰራሽ ምትሉት በእኔ ጊዜ ነው ወይ? እውነቷን ነው። የመጀመሪያውን በርጠሚዮስ ነው ያሸነፈው። በጣም የምንወደው ኮሜዲያን ድራማ ነው የሚሰራው። ኤላትሪክም ኮሜዲ ድራማ ነው የሚሰራው። ለዩቲ ጊዜ ድራማ ምን ሰራች ለምን እንደተባለ እኔም አልገባኝም ብላ ከፍቷትም ሰርታለች። ዩቲ አንቺ ብትይም እኛ ምረጧት ማለት አናቆምም፣ የራስሽ ጉዳይ ነው። ተውኝ ብትይም አንተውም። ዩቲ ናትን እባካችሁ ቲክቶክ ክሬቲቭ አዋርድ ላይ ምረጧት ስለሚገባት። ግን አሁን ምንድነው ዩቲ ኢንተርናሽናል እየተወዳደረች ነው። ለዛም ነው መሰለኝ በአለም አቀፍ እየተወዳደረች ነውና ዓለም አቀፍ ደረጃ እየተመረጠች ስለሆነ እሷ ባዮ ላይ ገብታችሁ ኢሜል ያስፈልጋል። ምረጧት እባካችሁ ምረጧት። ቢያንስ አሁን ለሀገር ነው እኛን ነው ወክላ እየተወዳደረች ያለችውና እንምረጣት። ቴንክ ዩ። እንዳልኳችሁ ነው ለሀገር ነው ለኢትዮጵያ ነው። ኢትዮጵያ ማስጠራት ነው። የኢንተርናሽናሉን ቢያንስ የኢንተርናሽናሉን ምረጧት ገብታችሁ ማለት ነው። ኖርማል ቲንግ ነው። እንደዚህ ቮት አድርጉ ምናምን የህዝብ ድምጽ ነው። አብዛኛው 60% 70% አዋርዶች ላይ የሚባለው የሚወሰደው። ለዛ ሁላችሁም ቲክቶኩን እንኳን ባይሆን የኛ ሀገር ውስጥ ቲክቶክ አዋርድ እንኳን ባይሆን የኢንተርናሽናል እየገባችሁ ዩቲናስን ምረጧት። አትምረጡኝ ምናምን እያለች ነው እያሉ ነው እንግዲህ ብቻ ኢንተርናሽናሉ ብታሸንፊ እኔ አይከፋኝም። እኔ እኮ ምን አይነት ኮሜዲ እንደምታሳዩን ነው ግራ ይገባል። አንዳንዴ እንኳን አለ አይደለ ደደብ እኮ አይደለም ትንሽ ሆነ እንዲመስል እንኳን ብታረጉት አሪፍ ነው። በአንድ ቀን ከምናምን ውስጥ ከ79,000 ወደ 120,000 ይላል። 30,000 ምናምን ሰው ምን አይነት የፈጣሪ ተአምር እንደወረደ ነው ግራ ይገባኝ። እስካሁን አንድ ሳምንትና 2 ሳምንቱን 1,000 2,000 3,000 ሲጨምር የነበረ በአንድ ቀን ከምናምን 30,000። እኔ እንደውም ምን ትዝ አለኝ አሜሪካ ከራሻ ማለት ነው አላስካ የሚባል ከተማ ገዝታ ነበር። ከተማና ሰው ማለት ነውና ምናልባት ሳልሰማ ሀገራችን ከጎረቤት ሀገር ከኬንያ ከጅቡቲ ምናምን አዲስ ህዝብ ገዝታ ይሆን እንደ አዲስ ከተማ ምናምን ልክ እንደ አላስካ ብዬ እኮ ሰርቹን ላለኩኝ እንዲህ ተንገብግቦ ምናምን በአንድ 30,000 ህዝብ ከመረጠ እንግዲህ የሆነ ነገር አለ ማለት ነውና ረብሶ ለማንኛውም በቃ ካፈርኩ አይመልሰኝ ነው። 30ዋን ዛሬ ጨምሯትና እኩል ይሁኑ በቃ 30 ነው ላይ የቀራችው ልዩነቷ በቃ ፊክስ አድርጓት በቃ። እንዴ ደግሞ ከፈለገችው መኪናውን ስጧት። በቃ ይገባታል። እንዲህ ከቸገራት መኪና እውነት ትችላለች፣ ይገባታል፣ ስጧት። እኛ ወተናል በቃ የመጨረሻው ወቅት እንዴ ምንድን ነው ይሄ? የምሬን ነው። አውት ኦፍ ኮንቴክስት አውት ኦፍ ሎጂክ ነው በቃ ምንም እሺ ብቻ ባይ ዘ ዌይ እሱ ያለው ላይክ በሆነ ሳይድ ትክክል ቢሆንም ሰይፉ ላይ ጋይስ እንደምታውቁት በጣም ብዙ ቪው ነው የሚያገኘው። ሰይፉ ላይ የቀረበ ሰው በሙሉ በደንብ ራሱን አስተዋውቆ ነው እንትን የሚለው። ለዛ አይ ዶንት ቲንክ ተጨበረበረ ምናምን። ለምን እናንተም ብታመዛዝኑት ቲክቶክ የማያይ ሰው ምናምን ቲቪ የሚያበዛ ሰው ምናምን ኢትዮጵያ ውስጥ አለ። አሁንም እንደ ድሮ ባይሆንም ቲቪ ላይ የሚያዩት ሰይፉ ላይ የሚያዩት ምናምን ላይክ ቮት ለማድረግ ከእንደገና መነሳሳት ነው የሚሆናቸው ይሄ እሱ ጋር መቅረቧ ማለት ነው። እና በአንድ ቀን 30,000 ቮት ቢያደርጓት ምንም ይገርም አይደለም። እና ደግሞ ብዙ ሰዎች ቲክቶክ ላይ ማይተው ብዙ ቮት ለማድረግ ያልተነሳሱ ሰዎች የኢንተርናሽናሉንም ሲሰሙ ይሆን ወይም ደግሞ ስለሷ ስላወራችሁ ነገርም ሰይፉ ላይ ቀርባ ተች ያረጋቸው ሀሳባቸውን ያስቀየራቸውን ሊኖሩ ይችላሉ። ለዛ በጣም ኢትዮጵያ ውስጥ ያው አሁን ኖርማሊ አንድ ቪዲዮ ተለቆ ቲክቶክ ላይ ራሱ 3 ሚሊዮን 4 ሚሊዮን ቪው እየታየ ነው። እሱን ስታስቡ በጣም ቀላል ነው። በቲቪ ደግሞ ብሮድካስት ደግሞ ያው ሰፋ ይላል ከቲክቶክ ባይበልጥም። ኦልሬዲ ቲክቶክ የማይጠቀሙ ሰዎች ሲጨምሩበት ደግሞ አስቡት በጣም እንትን ሊል ይችላል። እስቲ ሌላም ቪዲዮ ደግሞ እኔ ስሜታዊ መሆን የለም። እኔ ነኝ የማወራው። ለማንኛውም እዚህ ጋር ተሰብስበን የመጣ ነው የዩቲ ነገር ስለሚመለከተን ነው። ምክንያቱም ዩቲ ባትኖር እኛ ራሱ ቲክቶከር መሆናችንን አናውቅም። ምክንያቱም እሷን ጀምራ መንገዱን ያሳየች የሁላችንም ፋኖች እኛን የምትወዱ ቤተሰቦች በሙሉ ዩቲ ዘንድሮ ለሰራችሁ ስራ ሽልማቱ ስለሚገባት ምረጡ። ለኛ አንደኛችን ነው። ቲክቶክ ኢትዮጵያ ውስጥ የሷን ቲክቶክ ኢትዮጵያ ውስጥ የሷን የሁላችንም አካውንት ውሰዱ።
የሁላችንም አካውንት ውሰጂው ደስ ይላል። ባይ ዘ ወይ ብዙ ሰው ነው ኢንፍሉዌንስ ያደረገችው አዶናይ። ያው እንትን ክሬዲቱን እንትን እያልኩት ሳይሆን ላይክ እንትን ነው የእሱ ደግሞ ፍጥነቱ የእድገት ፍጥነቱ ይለያል እና የሚያደርጋቸው ቪዲዮዎች የሚረዳው ሰው ምናምን በጣም ለየት ያለ ልጅ ነው። ዲሲፕሊኑ መሰለኝ አይ ዶንት ኖ እንዴ ኦልሬዲ እኔ አላውቅም። እኔ ማውቀው ይሄን 1 አመት ነው አዶናይ። ከዛ በፊት የምታውቁት ካላችሁ እስቲ ኮመንት ላይ አስቀምጡልኝ። ኦልሬዲ ካናዳ እያለም ትንሽ አይቼዋለሁ። እዚህ ከመጣም በኋላ ግን በጣም ነው ፋስት ግሮዝ ነው ያደረገው። ፎሎወሮቹ 2 ሚሊዮን ምናምን በአንዴ ነው የገባው። የሚለቀውን ቪዲዮ በቀን 5 6 7 በጣም ለፍቷል ምናምን። ይሄ ማይካር ነገር ነው። የእሷ ምንድን ነው እስከ ዛሬ እንደውም አለመሸለሟ በጣም የሚገርም ነገር ሆኖ ነው ያየሁትን። እንትን የብዙ ሰው መነሻ የቲክቶክ ክሬት እንዲያደርጉ መነሻ እንደመሆኗ ቲክቶክ ራሱ አልሸለማትም። ባይዘው ኢትዮጵያ ውስጥ በቃ እንደ ማስታወቂያ በሉት እኮ ቲክቶክን ያስተዋወቀችው እሷ ናት ከብዙ ሰዎች ጋር አንድ ላይ በመሆን። ድሮ ብዙ ልጆች አሉ ሌላም፣ ግን እሷ በጣም በቃ እሷ በጣም ቆይታለችም። 5 አመት 6 አመት በትንሹ ነው የማውቃት ማለት ነው። አስቡት እናንተም እስቲ ሀሳብ አስተያየታችሁን ከስር ስጡ። ለማን ቮት እንዳደረጋችሁን በዛው አስቀምጡ እስቲ ታች። አዶናይንም ዩቲናስንም እንዳትመርጧቸው። አዶናይ ይህንን ቪዲዮ መታ ሪፖስት አድርገው ይህንን ፎቶ ይዩት። ይሄ የዛሬ 5 አመት ነው እና የዛሬ 5 አመት ዩቲ አክቲንግ ስትሰራ ጊዜ እኔ ደግሞ የእሷን ቪዲዮ ዲዩት አድርጌ ሰራ ነበረ። ዩቲናስ 5 አመት ሶሻል ሚዲያ ላይ ቲክቶክ ላይ ከቀን ቀን እየጨመረ ተጽዕኖ ፈጥራለች። ማለትም አሁን ደግሞ ይሄ 5ኛው አመት 4ኛው አመትና 5ኛው አመት ደግሞ ኔትፍሊክስን የሚያስንቅ ቪዲዮዎችን እየሰራች ምናምን ነገር በከባድ ላይ ናት ማለት ነው። እኔ ቲክቶክ ክሬቲቭ አዋርድ እኔ እንደ ውድድሩ ይካሄድ እንጂ ዝም ብሎ እንደዚህ ቢሰጣት ራሱ ሽልማቱ። አዶናይን ደግሞ በጣም ነው ያደነኩት። የምር እኔ ወድጄዋለሁኝ። በቃ የምር ማለት ነው። በቃ ይችላል አዶናይ ማለት ነው። ግን እሱ ካታጎሪው ሊሆን የሚገባው በቃ ሞቲቬት በማድረግ ነው። አሁን ለምሳሌ በዚህ 2 እና 3 አመት ውስጥ የመጡ ቲክቶከሮችን እዩዋቸው እስኪ። ማለት አብዛኛው ከሆነ ሰው ጋር ተነካክቶ የሆነ ሰው ሰድቦ የሆነ ነገር ብቻ አለ። 5 እና 6 አመት ሙሉ ዩቲናስ የሆነን ሰው ሰድባ ለመፈመስ ምናምን የለም። በቃ ከአመጣጧ ጀምሮ በአቅም ብቃቷን ተማምና በብቃቷ ነው እዚህ የደረሰችው። ስለዚህ እቺ ልጅ እኔ እንጃ ማለት አሁን ይሄ ውድድር የሆነ እግር ኳስ ቢሆን ምናምን ፔናልቲ ተሰጥቶ ቢሆን የሆነ አዶናይ ኳሱን አንስቶት ምናምን ነገር ለዩቲ እንኪ አግቢው ምናምን ነገር ማለት ነበረበት። እና ይሄ ግን እንትን ነው መኪና ነው ሽልማቱና አሸንፎ አይሰጣትም። እና አዶናይን ወድሃለሁ፣ በጣም አከብራለሁ። የሰራው ስራ ትልቅ ነው። ግን እባካችሁን ሁላችሁም ገብታችሁ ዩቲናስን ምረጧት። የምር ከልቤ ነው። ዩቲናስ በቃ ይገባታል። ይሄን ነገር ሳልናገር ማለፍ ከንክኖኝ ነው። ምን ልበላችሁ፣ በቃ የእሷን ቪዲዮ እያየን ነው ብዙዎቻችን ወደ ቲክቶክ የመጣ ነው። ቲክቶክ ምን እንደሆነ ሳናቅ እሷ በሚገርም ፐርፎርማንስ፣ በሚገርም ታለንት፣ በሚገርም ብቃት ቲክቶክ ላይ ስታዝናና ነበረ። ሶ እቺ ልጅ ታዲያ አሁን አይገባትም? የምሬ ነው የምላችሁና እና ደግሞ በጣም ነው አንጀት የምትበላው፣ በጣም ነው የምታሳዝነው። የምሬ ነው። በቃ ስትንተባተብ ስታወራ ድንቡሽቡሽነቷ እዚህ ላይ ተሰጦ ኖሯት በተሰጦዋ በአቅሟ ነው የፈመሰችው። እና በቃ በእናታችሁ ስወዳችሁ ምረጧት። ወዳችኋለሁ። አዶናይ አይቀየመኝም። አዶናይ መታ ይሄን ቪዲዮ ሪፖስት አድርገው። የምሬ ነው። በሀሳቤ እንደምታስማማ እርግጠኛ ነኝ። ማሸነፍ ትፈልጋለህ? አሸንፈ ደግሞ መኪናውን አስጣትም፣ ግን አንተ በኢንስፓየር አሸንፍ። ወዳለሁ አዶናይ። ግን ዩቲናስ በእናትሽ አሸንፊ። እንዳለው ነው ጋይስ። በቃ እየሰማ ብዙ ነገሩን ስለሰማችሁ ያው መድገም አያስፈልግም። ባይሆን እኔ አዲስ የምጨምረው ነገር ምን አለ አንድ አይነት ኮንቴንት እንዳይሆንባችሁ ትንሽ እና የምጨምረው ነገር ባይዘው አዶናይ እና ዩቲ በጣም የተለያየ ካታጎሪ ውስጥ ነው ያሉት ብዬ ነው የማስበው። አይ ዶንት ኖ ስለናት ግን ኮመንት ላይ አስቀምጡ የምታስቡትን። እሱ በኢንስፓይሬሽን እና በእርዳታ እንደነ መልእክተኛው እንደነ ባላደራው ምናምን በቃ እርዳታና ኢንስፓይሬሽን በጣም ሰው ያነቃቃል፣ ሰው ያነሳሳል። በጣም በቃ ለዲሲፕሊን ያለው ነገር ምናምን ነገር በጣም ደስ ይላል። ብዙ ሰው ቲክቶኩን እንዲያሳድግ ስግጥ ፍምስ እያለ ብዙ ነገር ብዙ ሰው አስተካክሏል፣ አካውንታቸውን ምናምን ያሳድጓል። እሷ ደግሞ
አርትና አርት ብቻ ይዛ ነው የመጣችው። ከማንም ጋር እንዳለው አትነካካም፣ ስድብ የለውም፣ አትሰዳደብም። በቃ የሚያማምሩ ፊልሞች ከኔትፍሊክስ የበለጡ ፊልሞች አጫጭር የሆኑ እንጂ እየሰጠችን የሚያስተምሩ አጫጭር ፊልሞች ምናምን እየሰጠችን በጣም አርት ላይ በቃ አሳይታናለች። እና ብዙ ኮመንት ላይ በብዛት ያየሁት ደግሞ በአሁኑ ሰዓት ፊልም ሳይሆን የሚያስፈልገን መረዳዳት ነው የሚል ነገር አለ። መረዳዳት ከሆነ ደግሞ ለብቻው ነው በቃ ገብቷቸዋል። የሆነ ለብቻው ካታጎሪ ሊኖረው ይገባል እና ሁለቱም ያሸንፋሉ ማለት ነው። እንደዚህ ብቻ አላቅም፣ ከባድ ነው። አዶናይ እንዳታስበው፣ በፍጹም ማርያምን እንዳታስበው። ብዙ ሰዎች አሁን ቲክቶክ ላይ ሴፉ ሾው ላይ ለምንድን ነው አዶናይ የማይቀርበው እያሉ ዘመቻ እያካሄዱ ነው። አንተ ግን ቢደወልልህ ራሱ ስልክ እንዳታነሳ። ሴፉ ሾው ላይ መቅረብ ያለበት ሰው ትንሽ እውቅና ኖሮት እውቅናውን ቡስት ለማድረግ ሴፉ ሾው ላይ መቅረብ አለበት። ከሴፉ ሾው በኋላ ነጥብ ይጥላል ወይም ጥሩ ነገር ይናገራል፣ በዛ አጀንዳ ይሆናል፣ ፎሎወሮቹ ይጨምራሉ፣ በጥሩም በመጥፎም። አዶናይ ግን ምን ፈልጎ ማክሲመም ሌቭል ላይ እኮ ነው አዶናይ ያለው፣ የእውቅና ጥግ ላይ። ከሱ አልፎ የነካ ሁሉም ይባረክለት ልጅ ነው። እዩ እስቲ ወደሱ ቀርቦ እውቅና ያልጨመረለት ሰው የለም። ስለዚህ ይሄ ልጅ ምን እውቅና ጎሎበት ነው ወደ ሴፉ ሾው የሚቀርበው? አንዳንዶቹ ደግሞ እዛ እንድትቀርብ የሚፈልጉበት ዋናው ምክንያት ከተናገርከው ነገር ውስጥ አቃቂር አውጥተው ጠልፈው ሊጥሉ ፈልገው ነው። ሰላም ጋይስ እንደሰማችሁት ነው። እሱም ሰዎች በሙሉ እሷ እንደቀረበችው አንተም ቅረብ ምናምን እያሉ በጣም ኮመንት ላይ ምናምን አይቻሉ። በጣም እያስጨነቁት ነው የሚባለው። አንተም ሰይፉ ላይ ቅረብ ምናምን። እኔ እንዳልኳችሁ ነው አንድና አንድ ዩቲ አይ ቲንክ የቀረበችው እንጂ ለቲክቶክ አዋርድ ብላ ይሄን ያህል እንትን የምታደርግ አይመስለኝም። አይዶን ነው ግን ኢንተርናሽናል የኢንተርናሽናል ጉዳይ ስለሆነ ነው ሰይፉ ላይ የቀረበችው ብዬ ነው ማመን የምፈልገውም የማምነው። እሱ ግን ለቲክቶክ ብሎ መቅረቡ ኦልሬዲ ሲጀመር እሱ በጣም ከሰይፉም ሾ የበለጠ ቪወር ነው ያለው። በጣም ብዙ ሰው ነው እንትን የሚለው የነካው ነገር በሙሉ ወደ ፌመስነት ነው የሚቀይረው። የሆነ የፌመስና ኪንግ ነው የሚመስለው እኮ የሆነ ብቻ ዊርድ ነው አባባሌ። ከገባችሁ አላውቅም። እንደዚህ አይነት ነገር አያስፈልገውም። ኦልሬዲ እየመራ ነው። እስቲ መጨረሻውን ግን ወይኔ መጨረሻውን ነው የጓጓሁት የምር። በጣም 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 ይሄ ነገር ከባድ ውድድር ነው ያደረጉት። የሆነ እልህ እያስያዟቸው ሁለቱ ሳይፈልጉ እልህ እያያዟቸው ሰዎች ማለት ነው። ብቻ እንቀጥል። እንደ ወንድማችሁ ከልባችሁ ላገዛችሁኝ ሰዎች አመሰግናለሁ ልላችሁ ፈልጋለሁ። እየተፈጠረ ያለው ነገር እውነት እየገባኝ አይደለም። ለምንድነው ይህ ሁሉ ሰው እንደዚህ የወደደኝ? እኔ አላቅም። እግዚአብሔር ያው እናቴ ትሙት ነው የምላችሁ። ማርያምን እናቴ ትሙት ብዬ መማል አልወድም። እግዚአብሔር ነው እሺ። እና ከምታስቡት በላይ ልቤ ሙሉ ነው። ከምታስቡት በላይ ለምታሳዩኝ ፍቅር እኔ በህይወቴ እግዚአብሔር እንደዚህ አመስግኜ አላቅም። በህይወቴ ነው የምላችሁ ሙሉ ነኝ። ስራመድ መንፈሴ ምን ልበላችሁ፣ መንፈሴ ሁሉም ነው። ሁሉም ያቀፍኩት ሰው ያገኘሁት ሰው በሙሉ ፍቅር ነው ማስተናግደው። አዶናይ ቀይራችሁታል። ከምታስቡት በላይ ተቀይሬያለሁ። እንጃ እኔ ምን ማለት እንዳለብኝ አላቅም። አመሰግናለሁ። ስለ መኪናው አይደለም፣ ስለ ቮቱ አይደለም፣ ስለ መሸነፉም አይደለም፣ ስለ ፍቅራችሁ ነው። ገባችሁ? እንደዚህ አይነት ፍቅር ከላይ ነው፣ እግዚአብሔር ነው። እግዚአብሔር ከላይ ፍቅር ሲልክልክ እንደዚህ ነው። እና ምን እንደምላችሁ አላቅም። አመሰግናለሁ ነው የምላችሁ። ከዚህ በላይም ቀውጢ እናደርገዋለን። የታባቱ እግዚአብሔርን ነው የምላችሁ። ቀውጢ ብዙ ነገር ይዤ እመጣለሁ። ትልቅ ዓላማ አለኝ፣ ትልቅ ህልም አለኝ። እየደረስኩበትም ነው ከእግዚአብሔር ጋር ማለት ነው። የተመሰገነ ይሁን እሱ። ትዘላለህ ወደ ባይዘ የሆነች ልጅ ብላለች ቲክቶክ ላይ አዶናይን ስታዩት ልጅነታችሁ ነው የሚያስታውሰው። የሆነ አነጋገሩ የሆነ አንደበቱ ምናምን ነገር ፒውር እንደሆነ ያስታውቃል። የሆነ ካወራሩ ምናምን ማለት ልቤ ሙሉ ነው። በጣም የተደሰ እና ብቻ እንዳያችሁት ነው። እሱም በጣም ጓጉቷል ለማሸነፍ ምናምን፣ እሷም እንደዛ ምናምን። ብቻ ለዛ ነው መጨረሻውን ወይኔ
መቼ ነው ያሳየን የሚያስብለው ነገር። እስቲ እንቀጥሉ። የአዶናይ እና ዩቲናስ ሌላ እንትን ነው ሲጀመር። እኔ ከዚህ በላይ አላረዝመውም ብዬ ነው እንጂ የተሰራባቸው ቪዲዮ ብዛቱ በቃ እንዳለ ስለነሱ ነው እኮ። አዶናይ እጅግ በጣም ይቅርታ አድርግልኝ ወንድሜ፣ አዶናይን ቮት አድርጉት የሚል ቪዲዮ አትስራ። ወዳጆችና አድናቂዎች በራሳቸው ፍቃድ ቮት ያደርጉኛል ብለኝ ነበር። ነገር ግን በውስጥ መስመር እባክህን ዝም አትበል፣ ቪዲዮ ስራ፣ ፖይንቱ በጣም እየጠበበ ነው ስላሉኝ ማለት ነው ይሄን ቪዲዮ ለመስራት ተገድጃለሁ። እውነት ነው፣ ፖይንቱ በጣም እየጠበበ ነው። የአዶናይ አድናቂዎች ወዳጆች በጣም እየተዘናጋችሁ ነው ማለት ነው። ፖይንቱ እጅግ በጣም እየጠበበ ነው። ቮት ማድረጋችሁን መቀጠል መቻል አለባችሁ። አዶናይን እየገባችሁ ቮት አድርጉልኝ። ከታች ሜንሽን አድርጌዋለሁ የሱን አካውንት። ባገኛችሁት ሙሉ አዶናይን እየገባችሁ ቮት አድርጉልኝ። እናሸንፋለን። ባሞስ አዶናይ። በጣም በሚገርም ሁኔታ ማለት ነው ጋይስ። በቃ እንደዚህ ነው። አንዱ አታርግ ብሎኛል፣ ግን በቃ እኔ አልቻልኩም፣ አርጉለት፣ ቮት አርጉለት፣ እሷን ቮት አርጉላት። ከባድ ነው እንዳያችሁት ማለት ነው። እኛ ለጊዜው ቪዲዮአችን ጨርሰን ለጊዜው አልኩኝ፣ ከዚህ በኋላ ጨርሰን በጣም ብዙ ቪዲዮ ነው ያሳዩዋችሁ ስለነሱ እና እንዴት ከባድ እንደሆነ ነገሩ እንግዲህ አይታችኋል። ብቻ እናንተ ያው ይገባዋል ብላችሁ የምታስቡትን ሰው አመዛዝናችሁ ቮት እንድታረጉ ነው። እና ብዙ ያው እዚህ ቪዲዮ ላይ ያላሳዩዋችሁ ነገር ላይክ ቲክቶክ ሳይ የሰሟቸው ምናምን ነገሮች አሉ። አንደኛ የዩቲናስ ጥፋት እንትን የሆነ ያልመረጧትን ሰው ብሎክ ማድረግ በጣም ዊርድ ነገር ነው። ማለቴ የፈለገ ሰው የፈለገውን እንትን መምረጥ አለብኝ። እኔ አሁን ለእሷ ነው ቮት ያደረኩት እውነት ለመናገር። ያው እናንተ ግን ለአዶናይ ቮት ባረግ ብሎክ ታደርገኛለች ማለት ነው። አብሶ እኔ እሺ ምንም አይደለሁም፣ ታዋቂም አይደለሁም። አስቡት ቲክቶክ ላይ ትልልቅ ፎሎወር ያላቸው ምናምን ለአዶናይ የመረጡ ሰዎች እንትን ነው ይሄ አንገር ማኔጅመንት ነው የሚባለው ወይንስ ኮምፕሊመንቷን መቀበል አልቻለችም። እሱ ጋር አናዳኛለች ትንሽ። ያው በብዙ ነገር እንዳልኳችሁ ባደንቃትም ትንሽ እሱ ጋር ተሳስታለች። ሰው የፈለገውን መምረጥ መብቱ ነው። በቃ አልመረጧትም። ላይክ ጓደኛ ሆኖ እኮ እኔ ጓደኛ የሆናችሁ እኮ አንድ ሰው ላልመርጠው ይችላል። ከሱ የሚበልጥ ሰው እንዳለ ካመንኩኝ እውነታውን መቀበል ከፈለኩኝ ሌላውን ሰው እንትን ማለት ይችላል፣ ቮት ማድረግ ግዴታው ጓደኛ ስለሆነ በማይሻል ነገር ይዞ መጥቶ ቀርቦ እንዲያሸንፍ ቮት አላረግለትም። ገብቷችኋል? ማገዝ እንዳለ ሆኖ ማለት ነው። እና ለኢንተርናሽናሉ በጣም ቮት አድርጉ ገብታችሁ ጋይስ ምናምን ነገር። ለዩቲናስ ለአዶናይ ቮት ያደረጋችሁ ይመቻችሁ፣ ፈታ ዘና እንዳላችሁ። ስለዚህ ነገር ስለ ዩቲና ስለ አዶናይ የሆነ ነገር የሆነ የገባችሁ ነገር ካለ ኮመንት አድርጉልኝ። በጣም ዊርድ ስለሆነብኝ ነው ይሄን ኮንቴንት ያቀረብኩላችሁ ዛሬ። ቲክቶኩን በሙሉ ስላጨናነቀው ማለት ነው። በደንብ እስቲ አንድ ላይ ጋዘር አድርጌ ቪዲዮቹን ልጭመቅላችሁ ብዬ። ለማንኛውም በሚቀጥለው እስከምንገናኝ ፈታ ዘና በሉልኝ። መልካም የስራ ሳምንት ላለውኝ። ሰብስክራይብ፣ ላይክ፣ ኮመንት አድርጉ ጋይስ። ያው ለእናንተ ነው ይሄ ሁሉ ነገር የምሰራው። አበረታቱኝ። ዘና ፈታ እንዳላችሁ አልጠራጠርም። ቻው